ከወያኔ የማይማር የኦሮሞ ኤሊት ከወያኔ የማይማር የአማራ ኤሊት ይገርመኛል። ለህዝባቸው ነው የምንኖረው። እኛ ህዝብ ነን። እኛ ያልነውን ነው የሚሆነው። እኛ ስንሞት አብሮን ይሞታሉ፣ እኛ ስንኖር አብረን እንኖራለን የሚለው የጁንታው ቡድን እንኳን ትግራይን ህዝብ ጥሎ የትግራይ ህዝብ በመቃብሩ ላይ ቆሞ ኢትዮጵያዊነቱን አምኖ ለጀግናው መከላከያ ሰራዊት ድጋፍ ሰጥቶ አይቀጡ ቅጣት ተቀጥቶ ለመጨረሻ የአይት ጎሪ ውስጥ እየተቀበረ ባለበት ሁኔታ አንድ ኢትዮጵያዊ ዜጋ ነኝ የሚል ኢትዮጵያዊ ክቡር ጠቅላይ ሚኒስትር ዶክተር አብይ ወደ ጠቅላይ ሚኒስትርነት ሲመጡ አንዱ የጁንታው በኢትዮጵያ ህዝብ መሐከል ያጠረውን አጥር የድንበር ከአስተዳደር እንጂ የግዛት አስተዳደር በኢትዮጵያ ውስጥ የለንም። ኢትዮጵያ ያላት ግዛት በኬንያ፣ በሱዳን፣ በኤርትራ፣ በጅቡቲና በሶማሌ የምትካለል አገር ናት። እዚህ ውስጥ ማንኛውም ኢትዮጵያዊ ዜጋ በዜግነቱ ሰርቶ ግሮ ሀገር ውስጥ የመኖር መብት የሚረጋገጥባትን ኢትዮጵያ መመስረት ማሳደግ ነው የኔ ዓላማ ብሎ ሲመጣ የሰማ ሰው ዛሬ የወያኔ መቃብረ ግባት ሲጠናቀቅ ጉንጭ አልፋ ንግግር ባይናገር ተልኮ ያላቸው እንደነ ኤርሚያስ ለገሰ ትናንትና ወያኔን ሰይጣን አርጎ ሲሰብኩን የነበረ ዛሬ ማሊያቸውን ቀይሮ የህግ ማስከበር ጦርነት የትግራይን ህዝብ ጥላቻ እንጂ ወያኔ ላይ የተደረገ ጦርነት አይደለም እያለ በሌላ ምላሱ ደግሞ ሀገሩን ለማስከበር ከዳር ድንበር ሰራዊት ጋር የቆመውን የአማራ አካባቢ ተወላጅ ኢትዮጵያዊ ወታደር ለሀገር ዳር ድንበሩ ክብር ከመከላከያ ሰራዊት ጋር መለዮ ለብሶ የወደቀውን ሰራዊት እንደ አገር ወራሪ እንደ ድንበር አስመላሽ አድርጎ የትግራይ ህዝብ የመከላከያ ሰራዊቱ ሰላም ለማስከበር ህግ ለማስከበር ያደረገው ጦርነት እንዳሉንና ለወራራ የአማራ ህዝብ ትግራይን ህዝብ ለመውረር እንደሄደ አድርጎ የኦሮሚያንና የአማራ ክልል ወታደሮች እንደ አትሌቲክስ ወይም እንደ ስፖርት ጨዋታ ጦርነት በፌስቡክ የሚመዘን በፌስቡክ የሚገመት አንድ ቀን እንኳን መሳሪያ ፈቶ ገጥሞ የማቅ የአማራንና የኦሮሞን ሰራዊት ጸጥታ አስከባሪ ሲያወዳድር ለአማራ አዝኖ ሳይሆን ወያኔ ያልተሳካለትን የእርስ በርስ ጦርነት ለአማራ ተቆርቋሪ መስሎ የኦሮሞ ተወላጅ የሆነ ሰው ከአማራ በላይ አማራ ሆኖ ካባ ለብሶ ሲመጣ የኔ ጀግና የሚል የአማራ ተወላጅ ሳይሆን የጁንታው ደጋፊ የሆነ በርዝራጅና በጥቅማጥቅም ከወያኔ የጎደለበት ማንነት ያለው ሰው ብቻ ነው። አንድ የአማራ ተወላጅ ተነስቶ ከኦሮሞ ጀግና የአማራ ጀግና ይበልጣል ቢለኝ እኔ ያ አማራ የሆነ ሰው እኔን ሲያታልለኝ እኔን ሲያዋጋኝ እኔን ሊያጋድለኝ እንጂ ለኔ እንዳላዘነ የማይገባው አማራ አለ ብዬ አላስብም። ምክንያቱም ጦርነት ውድድር አይደለም። ጦርነት ሰላማዊ ትግል አይደለም። የሚሞቱት ከጣሊያንና ከኤርትራና ከሶማሌ ጋር የሚደረግ ጦርነት ሳይሆን አሁን እንኳን
ትግራይ ክልል የሚደረገው ጦርነት ሳንወድ ወንድሙን የሚገድል የምናዝን ነገር ግን ለአንድ አጥፊ ቡድን ተብሎ ዋና ቤታችን መፍረስ የለባትም ተብሎ የሰላም የሚያስከበር ጦርነት እንጂ ገሎ የመጨፈር ገሎ የመደሰት ገሎ የመፎከር ዓላማ የሌለው ጦርነት ነው ብዬ ነው ማምነው። እዛ የሚሞቱ የትግራይ ሚኒሻ የኔ ወንድሞች ናቸው። ከዚህ የሚሞቱት የመከላከያ ሰራዊት የአማራ ሚኒሻ የኔ ወንድሞች ናቸው። ወንድሞች ከወንድም ጋር የሚገዳደል ጦርነት አሸናፊው ህግ የሚያስከበር እንጂ የጀግንነት አውዱ ውጋ የሚለካበት የሰራዊት ብቃት ከአንዱ አንድ በላይ የሚፎከርበት አይደለም። አንድ ነገር ብቻ ልነግራችሁ ፈልጋለሁ። ዶክተር አብይ አህመድ ኢትዮጵያን ለማስቀጠል 3 ዓመት የሰራቸውና ስኬታማ ሆኖበት ኢትዮጵያ መሰረት ላይ የተጣለ የማትነቃነቅ በማንም ጥንፍ ረጋጥ የአማራም ሆነ የኦሮሞ የትግራይ 3ቱ ብሔሮች ጽንፈኞች ኢትዮጵያን እንዳያፈርሱ አንድ ምሰሶ የሆነ ጠንካራ ሐውልት አቁመዋል። ይሄ ሐውልት በማንም የማይደራደር ለማንም የማይንበረከክ የአገር መከላከያ ሰራዊት በብሔር የተከፋፈለ በመንደር ተከፋፍሎ 27 ዓመት ሀገር ሳውን ብሔሩን ለመጠበቅ ሚሊቴሪ ውስጥ የቆየውን የወያኔን ሰራዊት እንደ ካርታ በውዞ በርዞ በትኖ እንደ ጤፍ ገለባ በመንሽ በጥሮ እንደገና አስተካክሎ የሰራበት ኢትዮጵያ በማንም ጽንፍ እንዳትፈርስ መሰረት ያለው ለባንዲራው የሚሞት ሰራዊት ገንብቷል። ወያኔ ታንክና መድፍ ይዞ ገንዘብ ይዞ እንኳን ሚሊቴሪውን በብሔር ከፋፍያለው ለኢትዮጵያ ብሎ መቀሌ መጥቶ የሚሞት የኦሮሞ የሚሞት የአማራ የሚሞት የሶማሌ የሚሞት የጋምቤላ የሚሞት የብሔር ብሔረሰቦች ወታደር አይኖርም የሚል የተሳሳተ የቅዠት ካልኩሌት የሰራውን ጠቅላይ ሚኒስትር ዶክተር አብይ ከሰራቸውና ኢትዮጵያን እንድታደግ መሰረት የሆነለት ዋነኛው ውጤታማ የሆነበት የአገር መከላከያ ሰራዊት እንደ ካርታ በውዞ በሀገር ፍቅር የተገነባ አንድ ላይ የሚሞት ለማንም ብሔር የማይቆም ለኢትዮጵያ ባንዲራ የሚወርቅ የሀገር መከላከያ ሰራዊት ያቋቋመ መሆኑን በጁንታው ላይ የተደረገው ውጤታማና የአገር ይልውና የማስከበር ዓላማ ውጤታማ መሆኑን የማይገነዘብ የአማራና የኦሮሞ ጽንፈኛ እናንተ ምላስ እንጂ ታንክም መድፍም ባንክም የላችሁ። መድፍም ታንክም ባንክም ህዝብም የላችሁ። ከናንተ ጋር ሆኖ ኦሮሞን የሚመጋ አማራ የለም፣ አማራን የሚወጋ ኦሮሞ ተመልሻለሁ። ኢንተርኔቷ ነች እኮ ምን እናድርግ እንዳንተነፍስ እኮ እየበሰጨን እዚህ ስናችሁ በሰጨንና አለው አይደለም አለው። ስለዚህ የአማራና የኦሮሞ ጽንፈኞች ባንክም ታንክም የላችሁ፣ ምላስ ብቻ ነው ያላችሁት። የአማራ ህዝብ የኦሮሞ ህዝብ ሞኝ አይደለም። ችግሩ የኮረብታና የተራራ የማካለል የመከለል ዓላማ የለውም። ህዝቡ በሰላም አብሮ የመኖር የጥይት ድምጽ የማይሰማበት የተከባበረ ኢትዮጵያዊ መመስረት ዓላማ ነው። ለዚህ ደግሞ ዘቤ ሆነ ወያኔ ተሳስታ በብሔር ከፋፍያለው በብሔር በትኛለው ለባንዲራው የሚሞት የሀገር መከላከያ ሰራዊት እንዳይኖር ሰርቻለሁ። ስለዚህ እኔ እዚህ ታንክና መድፍና ገንዘብ አለኝ፣ ኢትዮጵያን እኔ ካልመራዋት እበትናታለሁ ብሎ ያቀደው እቅድ ህልም ብቻ ሆኖ እንደተቀበረ የአማራና የኦሮሞ ጽንፈኛ የማይማር ከሆነ ድንቁርና ነው።
ስለዚህ ማንም ኦሮሞ ማንም አማራ አይሰማችሁም። የትግራይ ህዝብ ወያኔን አልሰማም ለ27 ዓመት። ከወያኔና ትግራይ ህዝብ አብሮ የሚሞት አብሮ የሚጠፋ ብለው የነገሩን ወያኔ ጠፍታ ህዝቡ ቀርቷል። የኦሮሞ ጽንፈኞችና የአማራ ጽንፈኞችም እጣፋንታችሁ የሚሆነው ተገርፋችሁ በመከላከያ ሰራዊት የህዝብን ጥቅም የማስጠበቅ መሬት ላይ ወርዳችሁ እንደ ወያኔ ጦርን ሰብቃለን ካላችሁ ተገርፋችሁ ተቀጣችሁ ልክ እንደምትገቡ መሬት ላይ ያሰባችሁ ካላችሁ ከወያኔ ተማሩ ነው እኔ መልእክቴ። ፌስቡክ ላይ ያላችሁ እኛ አለን፣ እኛ እንዋጋቸዋለን፣ እኛ እንተኳኮሳቸዋለን፣ እኛ እንከላከላቸዋለን። መሬት ላይ ግን ህልም ካለ መሬት ላይ ቅዠት ካለ የማይነካው የማያስደፍረው የራሱን ክብር የሚያስከብረው ዘር የሌለው ዜግነት ብቻና ህይወቱን አሲዞ ለባንዲራው የሚደፋው የአገር መከላከያ ሰራዊት ኦሮሞ ሆንሽ አማራ፣ ትግሬ ሆንሽ ወላይታ በኢትዮጵያ ህዝቦች መካከል የእርስ በርስ ጦርነት እልቂት ስለት ስትሰብክ ካየ ቂጥን እየገረፈ ልክ እንደሚያስገባ ልትረዳው ይገባል የሚል እምነት አለ። የፌስቡክና የዩቲዩብ ጡረተኞችና ነጋዴዎች እናንተ ገበያ ነው፣ መኖሪያችሁ ነው፣ እንጀራችሁ ነው፣ አይፈረድባችሁም። እናንተን እግዚአብሔር እንጂ ልሳናችሁን የሚዘጋችሁ የመከላከያ ሰራዊት ጎሮሯችሁን በጥይት ሊዘጋችሁ አይችልም። እናንተን ወደ እግዚአብሔር እንጸልያለን፣ የእናንተን መርዝ እኛ ለማክሸፍ እንሞክራለን። ነገር ግን ይሄ የትግራይ ቲቢት የትግራይ ውስጥ ያለ የጽንፍ የረገጠ ጎጠኝነት በአማራና በኦሮሞ መካከል እሱ የዘራው የ27 ዓመት የጽንፍ ሜንታሊቲ አሁን የፀሐይ የጠለቀችበት ነው። ኢትዮጵያ ሀገር የኢትዮጵያኖች ናቸው። ወሰን እንጂ ያለን ቦርደር የለንም። የአገር መከላከያ ሰራዊት የብሔር ብሔረሰቦች የትግራይ ተራራ ላይ የሚወርቀው ኦሮሞ መሬት እዛ ኖሮት ወይ ብሔር ሳይኖረው ወይ የተወለደበትን ቤተሰብ ሳቀርቶ ሳይሆን ቤተሰቤ በሰላም የሚኖረው ኢትዮጵያ የምትባል ሀገር እንደ አገር ተከብራ ስትኖር ነው ብሎ እዛ የሚወርቀው ነገ ኦሮሞና አማራ ደግሞ በጎጥ እንዲገዳደል ፈልጎ አይደለም እዛ የሚሞተው። እዛ የተገረፈው ግርፍ እናንተ ጋር እንደሚመጣ ይሄ በሰፈር ውስጥ ቆመ ጠብቀኝ ይዘ ሚኒሻ ነኝ ብለ የምትጨፍረው ፀሐይ ሳይጠልቅ እንደሚመሽብህ ልታቆ ይገባል። ክቡር ጠቅላይ ሚኒስቴሩ ያለማትን የበለጸገችዋን ኢትዮጵያ ለማስቀጠል 27 ዓመት የከፋፍለ ግዛ የወያኔን ፖሊሲ የበተነው በሁለት ጠንካራ መሰረት ላይ የተገነባ የመልሶ የማደራጀት ስራ ሰርቷል። አንድ የአገር ክብር ያለው ለአገሩ የሚሞት ምርጥ የሆነ እንደ ካርታ የተበወዘ ለሀገሩ ክብር ብቻ የሚሞት ዓላማና ባንዲራውን ፊቱ ላይ አድርጎ ብሔር የሌለው አርማ ያለው የሀገር መከላከያ ሰራዊት በ3 ዓመት ውስጥ ሰርቶ ወያኔን ግባተ መቃብር መክተቱ ከወያኔ ተምረንበታል፣ ኮርተንበታል። ሁለተኛው በጎረቤት ያለ ዲፕሎማሲ ይሄ ጠቅላይ ሚኒስቴር የውጭ ጉዳይ ሚኒስቴር ነው እንዴ ብላችሁ ስትሳለቁበት የወያኔ ጁንታ መሸሻ እንዳሳጣው አጥራጥሮበት ጉርጋዱና መቀበሪያው የትግራይ ተራራዎች ብቻ እንደሆኑት በዲፕሎማሲ ጎረቤት አገር ላይ በር የዘጋበት ይሄ ሁለት ኢትዮጵያን ለማስቀጠል የጽንፈኞችና
የውጭ ጠላቶች ኢትዮጵያ በአለት ላይ የተገነባች አገር የመሆን ህልሟ የሚሳካው በዚህ አይነት ሲስተም መሆኑን የጠቅላይ ሚኒስቴሩ የአመራር ብቃቱ የጠነካሪውና የብልሃትነቱን የሰራበት እውነት ነው። ሁለት የኦሮሞን ህዝብ የትግል ስልቱ ኢትዮጵያዊ ማንነቱ ተሸርሽሮ በበታችነት ስሜት ሲያላዝን የነበረውን የ40 ዓመት የትግል የኦሮሞን ትግል ህዝብ ሲበላ የቆየውን የኦሮሞን የበታችነት ስሜት የተሰማውን በወያኔ ሜንታሊቲ የተታለለውን ትውልድ ከተቀረቀረበት ቅርቃር ውስጥ እንደ ሽብልቅ ሰንጥቆ ገብቶ ከበታች ከፍ አድርጎ እንደ ትናንትናው ለኢትዮጵያ ሀገሩ ለዳር ድንበሩ ዋጋ እንዲከፍል የኦሮሞን ህዝብ መልሶ በኢትዮጵያዊነቱ እንዲኮራ ያደረገበት ትልቅ አኩሪ መልሶ የማደራጀት ወያኔ የሰራችው ካልኩሌት ሰራዊቱን በቤር ከፋፍያለው የኦሮሞ ህዝብ ለኢትዮጵያዊነት እንዳይሞት አድርጋለሁ። ስለዚህ ኢትዮጵያን እንደፈለኩ ልጫወትበት እችላለሁ። የኢትዮጵያን መንግስት ማዕከላዊ መንግስቱን በአጭር ጊዜ አፍርሼ እኔ የምመራትን ኢትዮጵያ አስቀጥላለሁ ብሎ የሰራውን ካልኩሌት የኦሮሞን ህዝብ የስነ ልቦና በፌስቡክ ብቻ በፓብሊክ ሚዲያ ብቻ ከሱ ሜንታሊቲ ጋር የተበረዙትን በጽንፍና በዘረኝነት በሽታ የተመቱትን የኦሮሞን ህዝብ ስለ ልቦና በመቃኘት በማዳመጥ እውነት 40 ሚሊዮኑ ኦሮሞ ለአገሩ ለኢትዮጵያ ለዳር ድንበሩ የማይሞት መስሎት የሀገር መከላከያ ሰራዊቱ በቤር ተከፋፍሏልና ከዚህ ቢወጋው ኦሮሞ ከዛ ተነስቶ ለኢትዮጵያዊነቱ እንደ ትናንትና ዋጋ ስለማይከፍል መርፍና ታንክ አለኝ ገንዘብ አለኝ ማዕከላዊ መንግስቱን የአብይን መንግስት በአጭር ጊዜ የማፍረስ አቅም አለኝ የሚል የህልም ቅዠቱ የገባተ መቃብሩን ያጠናቀቀበት ነው። ክቡር ጠቅላይ ሚኒስቴሩ የኦሮሞን ህዝብ ጥቅል ከበታችነት በተቀረቀረበትና ኦሮሞን ሲበላ የነበረውን ትግል ከፍ አድርጎ ኢትዮጵያ እኛ እያለን አትፈርስም የሚል የኦሮሞን ስነ ልቦና እንዲያንሰራራ አድርጎ በሚገርም ሁኔታ ለመከላከያ ሰራዊቱና ለኢትዮጵያ ዳር ድንበር መቀጠል ያሳየው ድጋፍ አኩሪ ስራ የተሰራበት የ3 ዓመት ውጤት ያስመዘገብ የጠቅላይ ሚኒስቴሩ ስራ ነው። ይሄንን ልታውቁት ይገባል። ጽንፈኞች የማይገባችሁ ከሆነ ሊገባችሁ ይገባል። የኦሮሞ ህዝብ በኢትዮጵያ ሀገር ሞቶ እንኳን ኢትዮጵያ ገላው እንኳን ኢትዮጵያ ተደፈረች ተብሎ ከተነገረው ከመቃብር ተነስቶ ለኢትዮጵያ እንደሚሞት የሪፐብሊካን ጋርድ የነበረችዋ 3 ቀን አፈር ውስጥ ራሷን ደብቃ ዲሽቃ ላይ ተጠምዳ ለዚህ ለጁንታ እጄን አልሰጥም ብላ በሴትነቷ ያሳየችው አኩሪ ተጋድሎ የአብዲሳን አጋን ታሪክ በዚህ ትውልድ ያየንበት ብቃት ነበር። ይሄ ዝም ብሎ የመጣ ዝም ብሎ በደመነፍስ ዝም ብሎ በስሜት የተሰራ ሳይሆን በስነ ልቦናና በሳይኮሎጂካሊ ላይ የተገነባ የሰራዊቱ ማንነት ነው። ስለዚህ የአማራና የኦሮሞ ጽንፈኞች ልትማሩ የሚገባው የናንተ አባት እንኳን ታንክና መድፍ ታጥቆ ባንክና አቅም ይዣለውና አልነኬ ነኝ ትግራይ መሬት የመከላከያና የትምክተኞችና የአዳይን መቀበሪያ ናት ብሎ ሲያቅራራ የነበረው ራሱ ተቀብሮበታል። የጀግናው የአማራ ክልል የጸጥታ ኃይል የሞተው ኢትዮጵያን ዳር ድንበር ሊያፈርስ የመጣውን የጁንታውን ቡድን ግባተ መቃብር ለመክተት እንጂ የወራራና የትግራይን ህዝብ መሬት ቀምቶ ከህግ ውጪ ለራሱ አድርጎ ቦርደር ቀብሮ እንደ ወያኔ
ከክልሌ ውጪ አማራ የምትባል አገር የዚች የኔ አገር ነው የሚል አማራ ህዝብ የለውም። የአማራ ታጣቂውም የለውም። የአማራን ትግልና ተጋድሎ ዝቅ አድርጋችሁ ለማንቋሸሽ የምትፈልጉ አረመኔዎች፣ ጁንታዎች፣ በአማራ የምትነግዱ ኮንትራባንዲስቶች የአማራ ህዝብ ህዋ ሞኝ አይደለም፣ ያቋል። መሪ አለው አሉ። እነ ኮሎኔል ደመቀ አሉ። ምርጥ የአማራ ልጆች በኢትዮጵያዊነታቸው የማይደራደሩ ከኦሮሞ ህዝብ ጋር ጠላት ነን ብሎ ማምኑ የራሳቸውን ክብር አስከብረው የህዝባቸውን ክብር ከዳር እስከ ዳር የሚያስከብሩ ህዝቦች አሉ። አንድ እኔ ንጹህ የኦሮሞ በኦሮሞነቴ የምኮራ ምርጥ የኦሮሞ ልጅ ነኝ። ይሄንን የሚኮራ ኩራት የሚኖረኝ የአማራን ህዝብ በመጥላት ሳይሆን እኔ ጋር ያለው አማራ እንደኔ ኦሮሞ የኮራ እንደኔ የኢትዮጵያ የሆነ ዜጋ ፍቅር ኖሮኝ እንጂ አማራን ጠልቼ የኦሮሞ ኩሩ ሊሆን አልችልም። እሱ ኦሮሞን ያንቋሸሸ ኦሮሞን ዝቅ ያደረገ በበታችነት ሜንታሊቲ ያደገ የጁንታ ስነ ልቦና ያለው ቫይረስ ነው። አንድ ኦሮሞ በኦሮሞነቱ ኮራ ሰቦና ነው ብዬ ማምነው ራሱን እንደሚወድ ሁሉ መላ ኢትዮጵያ ውስጥ ያሉትን ብሔር ብሔረሰቦችና ባህልና ቋንቋቸውን እንደራሱ ወዶ አክብሮ በኢትዮጵያዊነትና በዜግነቱ አብሮ ኖሮ እንደ መከላከያ ሰራዊት ለኢትዮጵያ ዳር ድንበሩ አብሮ የሚዋደቅ እንጂ የአማራን ህዝብ ጠልቶ እሱ ላይ ጦር እንዲመዘዝ የሚሰብክ በበታችነት ስለ ልቦና ያደገ የጁንታ ስለ ልቦና ያለው የዝቃጭ አስተሳሰብ ሜንታሊቲ ያለው ኦሮሞ ነው። አማራን እንደ ወንድሙ ነው የሚያየው፣ እንደ ወዳጁ ነው የሚያየው። አማራ ካሌለ ኦሮሞ እንደማይኖር ጠንቅቆ ያውቃል። ኦሮሞ ካለ አማራ፣ ኦሮሞ ካለ ሶማሌ፣ ኦሮሞ ያለ ጋምቤላ፣ ኦሮሞ ያለ አፋር፣ ኦሮሞ ያለ ብሔር ብሔረሰቦች ኦሮሞ ሆኖ እንደማይቀጥል ትክክለኛ በኦሮሞ ስነ ልቦና ያደገ ኦሮሞ ጠንቅቆ ያውቃል። በሀገር መከላከያ ኢንተርኔቷ ነች። እመጣላችኋለሁ እዛው ሚኒሶታ፣ እዛው ዳያስፖራ ያለው ጁንታ ተላላኪና የጁንታ ሜንታሊቲ ያላችሁ እመጣላችኋለሁ። እቺ ኢንተርኔት እንዲያቃጠለችኝ እኔ እዚህ በመሬት ላይ የማየው ንጹህ የአማራ ህዝብ፣ ንጹህ የኦሮሞ ህዝብ፣ ንጹህ የትግራይ ልጅ አስመስክሯል። ያ 27 ዓመት ህዋትና ትግራይና ህዋት አንድ ነው ብሎ ፕሮፓጋንዳውን የነፋው የህዋት ጁንታ ቡድን ራሱ ነው ተነጥሎ የተቀበረው። የትግራይ ህዝብ በመቀበራቸው ደረት አልመታም። ከጀግናው መከላከያ ሰራዊት ጋር ሆኖ የኢትዮጵያን ዳር ድንበር የደፈረ የብሔር ብሔረሰቦችን ህዝቦች ያጋጨ ከፋፋይ ቡድን ግባተ መቃብሩ ሲጠናቀቅ ተደሰተ እንጂ አላለቀሰም። የአማራ ተወካይ ነኝ የኦሮሞ ተወካይ ነኝ የምትሉ የጁንታ ሜንታሊቲ ያላችሁ የናንተም እጣፋንታ ከፌስቡክ ላይ ናችሁ። እስካሁን ምላስ ነው ያላችሁ እንጂ እስካሁን በመሬት ላይ ምንም የላችሁም። አትሰሙም። የሚያዳምጣችሁ የለም፣ የሚሰማችሁ የለም። 1% አይሆንም ለናንተ የሚያጨበጭብ በጁንታ ሜንታሊቲ ቫይረስ የተያዘ የስነ ልቦና ችግር ያለበት ከፕሮፌሰር እስከ ተራ የህመም ያለበት የናንተን አስተሳሰብ ሊያዳምጥ ይችላል። እውነተኛ ዜጋ ግን በሰላም እቺ ሀገር ውስጥ ሰርቶ ግሮ በላቡ መብላት የሚፈልግ አማራ የኔ ሀገር ናት፣ ኦሮሚያ የኔ ሀገር ነው፣ ጋምቤላ የኔ ሀገር ነው፣ ሶማሌ የኔ ሀገር ነው። ሙስጠፌን ያየ አመራር የሶማሌ ክልል በኢትዮጵያ ውስጥ ሰላም የሌለበት እንደ መቃዲሾ የምትቆጠር ክልል
ሰዎች ተቀይሮ ሳይሆን መሪ ተቀይሮባት ነው ህዝቦች በሰላም ደስተኛ የሆነ ያለ ስጋት የምትሄድባት ክልል የሆነችው። ህዝቡን ቀይሮ ሳይሆን የሙስጠፋ አስተሳሰብ በኢትዮጵያዊነቱ ህዝቡን በስለንቦና በአመራር ብቃት በመሪነቱ በኢትዮጵያዊነት እንዳይደራደር አድርጎ እየመራለና ጥሩ ሰላማዊ አየር የሚተነፍስባት የሶማሊያ ክልል መማር ትችላላችሁ። ኦሮሚያ ክልልም አማራ ክልልም ያለው ህዝቡ አይደለም ችግር ያለበት። ህዝብ አማራን ስደብልኝ፣ ህዝብ ኦሮሞን ስደብልኝ ብሎ የመረጠው አንድም ጽንፈኛ የለው። ጽንፈኞች እንደ ህዋት ጁንታ ለሆዳቸው ለስልጣናቸው ለፕሮፓጋንዳቸውና ለታመሙለት በሽታ እኛን ለማገዳደል ቢላዋ ያስላሉ እንጂ የህዝቡ ማጆሪቲ ስነልቦና እናንተ የምትነፉትን ጥሩምባ አይበርደውም አይሞቀውም። እሱ በመሬት ላይ አይታይም። አብሮ ነው የሚበላው፣ ክብር የሚሞተው ከሁሉም ብሔር የተወጣጣው ለባንዲራው የሚሞት ጁንታውን የቀበረው የሀገር መከላከያ ሰራዊት እናንተንም አይቀጡ ቅጣት ቀጥቶ ልክ እንደምትገቡ ቀድሜ ልነግራችሁ እፈልጋለሁ። ቅዠት ውስጥ ያላችሁ ካላችሁ ጠፋሁ። ስለዚህ የመጨረሻ መልእክቴ ንጹህ ለሆናችሁ ኢትዮጵያኖች አትፍሩ። ትናንት ለሀገሩ የሚሞት ሀገር ስትፈርስ ሞቶ የሚያድናት አስተማማኝ ለባንዲራው የሚሞት የሀገር መከላከያ ሰራዊት እንኳን የለንም። እርስ በራስ እንኳን ብንጋጭ አላችን ገብቶ አንተም ተው የሚለን የለንም። ሊያባሉንና ሊያፋጩን በክልል ደረጃ ለራሷ ስትል የጸጥታ ኃይል የልዩ ኃይል የሚል ከሀገር መከላከያ ሰራዊት የበለጠ የብሔር ወታደር እንዲደራጅ ያደረገችው ወያኔ ብሔሩን ለማዳን ሳይሆን ኢትዮጵያዊነትን አድክማ ብሔርተኝነትን አጠንክራ እርስ በራስ የደም መሬት እንድንሆን ኦሮሞና አማራና ሶማሌና ብሔር ብሔረሰቦች ሲባሉ እነሱ መቀሌ ላይ እስኪ እየጠጡ የኛን ሙቀት ሊሞቁ ነበር። የጠቅላይ ሚኒስቴር ዶክተር አብይ የአመራር ብቃት ግን በሁሉ የተካነ ወታደር የነበረ ቴክኖሎጂን የተማረ የአመራር ብቃት ያለው ሃይማኖትን ውስጡ የሰነቀ በሁሉ የሰከነ የተረዳቸው ሰው በዚህ በክፉ ቀን የኢትዮጵያ ጠቅላይ ሚኒስቴር ሆኖ እግዚአብሔር ሲመጥልን እኛን ከጥፋት ድግስ ሊያድነን የተላከልን መሲ ነው። ያ ነፍሱን ይማረውና ሙሴ ነው አብይ አህመድ ያለው። አሁንም ጠቅላይ ሚኒስቴር አብይ አህመድ ሙሴነቱን አረጋግጧል። አሁን አንፈራም። የአማራ ጽንፈኛ ቢያቅራራ፣ የኦሮሞ ጽንፈኛ ቢያቅራራ፣ የሌላም ብሔር ጽንፈኛ ቢያቅራራ ድንበር የዘለለ ቀን ኢትዮጵያን የሚያድን ጠንካራ መሰረት ያለው ለሀገሩ የሚሞት የሀገር መከላከያ ሰራዊት ኢትዮጵያን ብቻ የሚያስቀድም ለራሱ ሲል ሀገሩን የሚጠብቅ ክብሩን የሚያስቀጥል ጀግና የሆነ ሰራዊት ተገንብቷል። በዚህ ልትኮሩ፣ በዚህ ልትተማመኑ፣ በዚህ ኢትዮጵያ ምንም የማትሆንበት ኢትዮጵያ ፍርሃት ውስጥ የሌለችበት ምዕራፍ ተሸጋግረናል። አሁን የጁንታው
መቃብረ ግባት ተጠናቆ ትግራይ ወደ ሰላማዊ ሂደት ከተመለሰች በየሰፈሩ የፈረጠመ የጸጥታ ኃይል ግማሽ ወደ መከላከያ ሰራዊት ግማሽ ወደ ሰፈር ፖሊስ ቀይ ጠፋ። አሁን እጨርሳለሁ። አሁን ሁለት አስተማማኝ የኢትዮጵያ ብሔር ብሔረሰቦች በኢትዮጵያዊነታቸው ምለው ለብሔር ሳይሆን ለአገራቸው የሚቆሙ ጀግና የመከላከያ ሰራዊትና የፌደራል ፖሊስ የትም ከክልል በላይ የሆነ አቅም ሲመጣ ሄዶ ጸጥታ የሚያስከብር የፌደራል ፖሊስና የመከላከያ ሰራዊት አለት ላይ የተገነባ ኢትዮጵያን ብቻ የሚያስቀድም ከሁሉም ብሔር የተውጣጣ ኃይል በብቃት ተደራጅቷል። ይሄ በየሰፈሩ ያለ የልዩ ኃይል በህግ በስርዓት አቅሙ ታይቶ ወደ መከላከያና ወደ ፌደራል ፖሊስ በትኖ የአካባቢ ፖሊስ ለጸጥታና ለአካባቢ ጥበቃ የሚሆነውን ብቻ በማደራጀት አገራችን ተከባብረን ኢትዮጵያን አስቀድመን ባህልና ቋንቋችንን ማንነታችንን አክብረን ተስማምተን አብረን የምንኖርባትን ኢትዮጵያ የምንፈጥርበት ጊዜ በፊት ለፊታችን ብርሃን ሆኖ የሚታይበት ከስጋት የወጣንበት ከጭንቀት የወጣንበት ወዴት እየሄድን ነው ብለን እንቅልፍ ያጣንበት ምዕራፍ ተሸጋግረናል። አሁን ጉድጓድ ውስጥ የተቀበሩ ጁንታዎች ወይ አፈር ተመልሶባቸው ወይ ከአፈሩ እጃቸውን አውጥቶ ሰጥተው የኢትዮጵያ ፍትሚያ ክልል ብልጽግና ፓርቲ አመራሮች እባካችሁ አደብ ግዙ። በአንድ ማኒፌስቶ በአንድ ዓላማ ለአንድ አገር በአብራችሁ የምትሰሩ የብልጽግና ፓርቲ አመራሮች በራችሁን ዘግታችሁ ተነጋግራችሁ አንድ የሆነ ወጥ ለኢትዮጵያ ሕዝብ አስተላልፉ እንጂ የዘር ቋት ውስጥ ቆማችሁ በአንድ ግንባር ተሰልፋችሁ አገር ለማስቀጠል እየታገልን ነው እያላችሁ እንደገና የጁንታውን አይነት አስተሳሰብ አንተ ትብስ የምትሉ እኛንም የመንግስት ደጋፊ የሆነውን ሐሳቡን የምንደግፍ ጥቅም የማናገኘውን አታሸማቅቁን፣ አታሳፍሩ። በራችሁን ተዘግታችሁ ተነጋገሩ። የጋራ አቋም አስተላልፉ። የአማራ ብልጽግና የኦሮሞ ብልጽግና ነው። የኦሮሞ ብልጽግና የአማራ ብልጽግና ነው። የሶማሌ ብልጽግና ነው። የአፋር ብልጽግና ነው። የብሔር ብሔረሰቦች ብልጽግና ነው። ይሄ የወያኔ ጁንታ ሜንታሊቲ ከውስጣችሁ አልወጣ ካለ ኮሶ ጠጡበትና እንደ ተቅማጥ አስቀምጧችሁ ያውጣ። የመጀመሪያው ማንነታችሁ ኢትዮጵያዊውን፣ ባህላችሁ፣ ቋንቋችሁ በወያኔ ያልተፈጠራችሁ ድሮም ነበራችሁ፣ ነገም ትኖራላችሁ። ባህልና ቋንቋ ቦርደር ወሰን ለአስተዳደር እንጂ እንደ ወያኔ ጁንታ ትግራይ መሬት ማንም አይገባም ከኔ ውጪ ማንም አይደርስም የሚል ፉልሽ አስተሳሰባችሁን አስወግዱና እንደ አንድ ግንባር እንደሚታገል እንደ አንድ ፓርቲ እንደ ለአንድ አገር የሚሰራ የአመራር አካል በየፌስቡካችሁ ወጣችሁ መበጥረቃችሁን ተውና የአንድ የድርጅቱ ድረገጽ አዘጋጅታችሁ ለህዝብ ለጋራ ለአንድነታችንና ለመከባበር የሚሆነውን ሐሳብ ለህዝቡ እንድታስተላልፉ ጥራችንን እናስተላልፍ። ለፌስቡክ የሚሆን ለላይክና ለቁማር የሚሆነውን ቶፒክ እየሰጣችሁ ለጁንታው ፕሮፓጋንዳ ለፖለቲካ ነጋዴና ለዩቲዩብ ጡረተኞች ቶፒክ እየሰጣችሁ ሆዳችንንና ጭጓራችንን አትላጡት። አትበሳጩን፣ አታሳምሙን። እባካችሁ እንለምናችሁ። አስቡ ቆም ብላችሁ የአንድ ድርጅት
ወይ የጽንፈኛ የብሔራችሁ ተቆርቋሪ ነን ካላችሁ ድርጅቱን ልቀቁና በፌስቡክ የምትፈልጉትን ስሜታችሁን ተበጥረቁ። ብሔሩ ስለማይወክላችሁ። አሁን ግን ህዝብን ወክለናል። የዚህ ብሔር የዚህ ኢትዮጵያ አባካችሁ የብልጽግና አመራሮች የሚመለከታችሁ አካላቶች የግል ፌስቡካችሁ ካላችሁ የተራ አክቲቪስቱ ነው። የብልጽግና ፓርቲ በሰጨኝ ጁንታ ያስቀመጠላችሁን አስተሳሰብ ከሜንታሊታችሁ ወጥቶ ስላላለቀ አልፈርድባችሁም። በቶሎ አይለቃችሁም። በሽታ ነው። እንደ በሽታ እንደሆነ ይገባኛል። ግን እባካችሁ አደብግዙ። እናንተንም እናየው እኛ እንደ መንግስት አቋም እንዲ እንደ ተራ የፌስቡክ አቋም ነው ብለን አይደለም የምንወስደው። የብልጽግና አቋም ነው የምንወስደው። የታየ ደንደና አቋም የንጉሱ ጥላውን አቋም ነው ብዬ ነው የምወስደው። እኔ የሞስጦፌ አቋም የሆነ ብሔር የሆነ ደቡብ ውስጥ ያለ የብልጽግና አባል አቋም ነው ብዬ እንጂ የምወስደው የታየ የንጉሱ ወይም የአማራ ብልጽግና ፌስቡክ ላይ የሚያስቀምጠው አቋም የግል አቋሙ ነው ብዬ አልወስድም። የብልጽግና ፓርቲ ሁለት ግራ እግር ጫማ ጥልቆ አንድ ወደዚህ የሚጓተት የተደናበረ ድርጅት ነው ብልጽግና ፓርቲ ብዬ እንድገመግመው ነው የሚያደርገኝ። ስለዚህ ባካችሁ አታሳፍሩን፣ አታዋርዱን። ለጁንታው ፕሮፓጋንዳ የሚሆን ጥይት አታቀብሉ። ጁንታውን እንቅበረው፣ ጁንታውን አፈር እንመልስበት። ከዛ በኋላ እሱ የፈጠረው አስተሳሰብ እሱ የፈጠረው መርዝም ከሱ ጋር እንደሚቀበር ድሮም እያልኩ ነው። አሁን እሱ መቀበር ከጀመረ ወዲህ እንኳን ሌላ ክልሎች ሰላም ሆነዋል። አሁን እንኳን ከናካቴው ከተቀበረ ደግሞ የኦሮሞ ህዝብ ለአማራ ጠላት ሆኖ አያውቅም። አማራ ለኦሮሞ ጠላት ሆኖ አያውቅም። ቢሆን ኖሮ 27 ዓመት ተገዳደሉ ብሎ መሳሪያ ባስታጠቁንና ባደራጁን ጊዜ እንኳን ህዝብ አልተገዳደለም፣ አልተጠፋፋንም። ያንን ምዕራፍ አልፈን ራሳቸውን በጀግና መከላከያ ሰራዊት አብረው ሞተው የኛው ከኛ የተወለዱ የኦሮሞ የአማራ የሶማሌ የጋምቤላ የቁርጥ ቀን ልጆች ራሳቸውን ከና አስተሳሰባቸው አፈር መልሰውበታል። ስለዚህ ይሄንን አስተሳሰብ እንድትወስዱ ነው። ኢንተርኔቱ ቸግሮኛል፣ ተቆራርጧል። ትክክል ነው፣ ግን በስጭቶይ ነው እየሰማው ያየው መቻል ስላልቻልኩ ነው የወጣሁት። እግዚአብሔር ካለ ወደምኖርበት ወደ ቤተሰቦቼ በሰላም ከተመለስኩ እዛ ሲመጣ ለፌስቡክ ጡረተኞችና የጁንታ ተላላኪዎች እዛው ስንመጣ እንተዋኮሳለን። አሁን ባለው ሁኔታ ግን መሬት ላይ ያለው ሰላም ነው። መልካም ንፋስ ነው እየነፈሰ ያለው፣ ተስፋ ነው ያለው። አብቹ ለዚህ ዘመን ለዚህ ጭንቅ ቀን የተሰጠን ስጦታችን ነው። ኢትዮጵያ ከመከራ ጊዜ ተሻግራ ተራምዳ አልፋለች። ካሁን በኋላ የሚያሰጋን ዋናው ጁንታ ከሞተ ርዝራዦች ብናኞች ናቸው። እንደ ጤዛ ይደርቃሉ፣ ለፍልፈው ይጠፋሉ። ዋናው እንኳን ጁንታው ተቀበረ እንጂ የዛ ሜንታሊቲ የገነባው ጡረተኞች ገንዘቡ ሲያልቅ ጡረተኞቹ ያቆማሉ። በሜንታሊቲ ያደጉና በዛ ስሜት ውስጥ የተቀረ መጽሐፍ እያነበብኩ ነበር። እንዳጋጣሚ ሆኖ የዶክተር አረጋዊ በርሄ በቅርቡ የታተመው የህዝባዊ ወያነ ሓርነት ትግራይ ፖለቲካው ታሪክ የሚል መጽሐፍ እያነበብኩ ነበረ። ያው ደጋግሜ አንብቤዋለሁ። መጽሐፉ በጣም ጥሩ ትክክለኛ የህወሓት ታሪክ እና ዶክተር አረጋዊ በርሄ ነግዴ ደራሲውን እንዴት እንደወጡ ምናምን የሚያትት ነው። ከውስጡ አንዱ በጣም ደስ ያለኝ ሞደው አንድ ታጋይ ነበርና ስሑል የሚባል የሽሬ ልጅ ነው። ስለ ስሑል የስም አሰጣጥ ዶክተር አረጋዊ በርሄ ማለት በበረሃ ያሉ ታጋዮች የቢአደንም ይሁኑ የህወሓትም የኦነግም
የራሳቸው ስም ሳይሆን የበረሃ ስም ይሰጣቸው ነበር። ቅጥያ ስም ነው የሚባለው፣ ኒክነም የሚባለው በእንግሊዘኛ። ስለዚህ ገሰሰ አየለም ይህ እንዴት እንደተሰጠው መሳጭ የሆነ ጽሑፍ እዚህ ላይ ሳነብ ነው ላካፍላችሁ ፈልጌ ነው። በየካቲት 11 1967 ፌብሩዋሪ 18 95 75 በፈረንጅ የትጥቅ ትግሉ ሲጀመር ገሰሰው አየለ ስሑል የሚለውን ቅጽል ስም አገኘ። ይህ ስም የተወሰደው በ18ኛው ክፍለ ዘመን በጠንካራ ጦረኝነታቸው ይታወቁ ከነበሩና እስከ ጎንደር ወሎ ድረስ በመዝመት ከታወቁት የትግራይ ጦረኛ ራስ ሚካኤል ስሑል ነበር። ራስ ሚካኤል ስሑል በቆራጥ ውሳኔያቸውና በእርሳቸው አይን ንግስና አይገባቸውም አሊያም የማይረው የሚሏቸውን ንጉሶች መንግለው በመጣል እርሳቸው የመረጧቸውና በማካተት ይታወቃሉ። ለምሳሌ ንጉስ ኢዮአስን በ1761 ዓመተ ምህረት ከዙፋናቸው አውርደው ቀጣዮችን ሁለት ነገስታት የተኩት እርሳቸው ነበሩ። ጅልኪስ እንደጻፈው ጅልኪስ የሚባል የታሪክ የውጭ ጸሐፊ ማለት ነው። ገሰሰው አየለ ግን በሌላ ዘመን ላይ የተገኘ ከፍተኛ የፖለቲካ እምነት የነበረው ሰው ነበር። ከኢጣሊያ ወራራ ኃይል ጋር በተደረገው የአርበኝነት ትግል ውስጥ ያደገና የፖለቲካ ስብዕናው ደግሞ ኢትዮጵያ ለዘመናዊነትና ለዲሞክራሲያዊ አብዮት ባደረገቻቸው የ1950ዎቹና የ1960ዎቹ ትግል ውስጥ የተቀረጸ ነበር። ለተራው ማህበረሰብ ፍትህ ማግኘት ያለው ተነሳሽነት በገፋ እድሜው ፖለቲካ ለውጥና ለትግራይ ህዝብ ራስን እድል በራስ መወሰን የሚታገሉት ተራማጅ ወጣቶች ጋር ለምን እንደተቀላቀለ ይገልጽልናል። ስሑል ባለብዙ ቤተሰብና በአመጻ ህይወቱ ውስጥ ሁሉ መልካም ድጋፍ የምታደርግለትን ባለቤቱ ወይዘሮ ዝማም ገብረ ህይወትን አግብቶ 7 ልጆችን ያፈራ ታታሪ አባት ነበር። ደግና ቤተሰቡን የሚወድ ቢሆንም ቅሉ ህይወቱን እስካጣበት እስከ 1976 ድረስ ወታደራውን አምባገነን መንግስት ለመጣል ማቄን ጨርቄን ያላለ ታጋይ ነበር። ያው ታሪኩ ስለመሰጠኝ ነው። በስሑል ሚካኤል ያው እንደሚታወቁት ራስ ስሑል ሚካኤል የትግራይ ጦረኛ ናቸውና ጎንደር ድረስ ሂደው የኪንግ መከር እንደሚባል ኪንግ መከር እሳቸው ያልወደዱት ካልሆነ ለ70 ዓመታት ያክል በጎንደር ስልጣን ላይ ወሳኝ ፈራጭ ቆራጭ እንደነበሩ ነው። ስለዚህ ይሄ የሚያሳየው ምንድነው? ከዛ ደግሞ በኢትዮጵያዊነታቸው እንደማይደራደሩ አሁን ዛሬ የተገላቢጠሽ ሆለና ቀሮርቶም ፉኮራው ይቅርና ማን እንደነበረ ለማስታወስ ፈልጌ ነው ይሄን ያክል ያልኳችሁ ለአንዳንዶቻችሁ እንጂ አብዛኛው ታሪክን ያውቃል። ስለዚህ በጣም መሳጭ መጽሐፍ ነው። ባይዘው ይሄ መጽሐፍ አንብቡት። ትክክለኛ የህወሓት ታሪክ የሚገልጸው ይሄ ታሪክ ነው። ሌላው ዝም ብሎ ያጋደለ ነው ስለነመለስ ስብዕና ስለ ጥቂት ሰዎች ጀግንነት ምናምን የሚያወራ ነው። ይሄ ግን በአጠቃላይ የኢትዮጵያ ፖለቲካ ታሪክ ምን እንደነበረ የሚያሳይ መጽሐፍ ነው። እንዳጋጣሚ ሆኖ ይሄ መሳጭ ስለሆነብኝ ነው ያነበብኩት እና ወደ ዛሬ አጀንዳ ይልግባ። እንግዲህ ዛሬ 3 አጀንዳዎች ለማንሳት ፈልጋለሁ። የመጀመሪያው እኛ ኢትዮጵያውያን ያልተግባባ ነው ብዙ ነገር አልተግባባንም። ባይዘወይ እስካሁንም የተግባባን ነገር የለም። በአዲስ አበባ ጉዳይ አልተግባባንም፣ በባንዲራ ጉዳይ አልተግባባንም፣ በደንበር አልተግባባንም። ብዙ የማያግባቡን ጉዳዮች አሉ። ስፔሻሊ አንዳንድ ኃይላት ሁሉም የኛ በቃ የኔ ነው ከሚል አባዜ በቃ አዲስ አበባ የኔ ነው ሁሉም ነገር በቃ የኔ ነው ነው። ከዛ በኋላ ደግሞ ተገልብጠው ምን ይላሉ? ኢትዮጵያውያን ነን ይላሉ። የተገላቢጠሽ። ስለዚህ አንዱ ጉዳይ ዛሬ ላነሳው የፈለኩት ምንድነው? ስለ ባንዲራ ነው። ኢትዮጵያ ባንዲራ ታሪካዊ አመጣጥ የራሱ ጉዳይ አለው፣ የራሱ ሂደት አለው። ስለዚህ ባንዲራ አንዲት ሀገር ተስማምተው የሚያደርጉት ህዝቦች የሚያደርጉት እንጂ በአንድ ኃይል የተወሰነ አይደለም። ዝም ብሎ እንደ ጉዝ ነገር እንደማይደፈር ነገር አይነት ማሳየት አባዝ ያለ በቃ ስለሱ ማውራት ልክ እንደ ፈጣሪ ጋር ማፍራት ነገር አለ። ምንም ችግር የለውም ስለ ባንዲራ እንዴ። በተለያዩ ሀገራት የራሳቸው ባንዲራ በየጊዜው ይቀይራሉ። ስለዚህ በዚህ ጉዳይ ላይ መስማማት አልቻልንም። ምክንያቱም ምንድነው? የአማራ ልሂቃን ሁሉም የአማራ ህዝብ አላልኩም፣ አንዳንድ ጽንፈኛ ፖለቲከኞች በቃ አረንጓዴ ቢጫ ቀይ ነው የሁሉም ኢትዮጵያውያን ብለው ያስባሉ። ሊሆን ይችላል፣ ግን ማሳመን እንጂ በግድ መጫን የለም። እኔ አልቀበልም የማለት መብት ያለኝ I have the right መብቴ ነው። እንደዚህ ካወራህ ግን ምን ይሉሃል? ባንዳ በቃ አረንጓዴ ቢጫ ቀይ ካልተቀበልክ ማን ነው አረንጓዴ ቢጫ ቀይ ያደረገው? ስርዓት እኮ ነው። ለምሳሌ በደርግ ጊዜ አረንጓዴ ቢጫ ቀይ ነበረ፣ በመሃሉ ዶማና ማጭድ ነበረው። ሶሻሊስት ማኒፌስቶ ለማሳየት ነው።
ኢህአዴግ ህወሓትን መጣ ኮከብ አደረገበት የራሱ ሚኒንግ ሰጠው። የኢትዮጵያ ብሔር ብሔረሰቦች እኩልነት ነው የሚያሳይ ብሎ ትርጉም ሰጠው። ኮከብ ካለው ኢሉሚናቲ 66 ነው ምን ነው እንዴት አረጋገጥ እንደዛም ሆኖ ለምን ታዲያ ደርግ ዶማና ማጭር ሲያደርገው እንደዛ እንልም ነበር። ኃይለ ሥላሴ ምኒልክም ያንበሳ አረጉበት በአንበሳ ዘመነ ገደ ይሁዳ ከንጉስ ሰሎሞን ቀዳማዊ ንጉስ ሰሎሞን ምኒልክ ከንጉስ ሰሎሞን እስራኤል ጋር የነበረው ያፈታሪ ግንኙነት። ስለዚህ ባንዲራ ህዝቦች ተስማምተው የሚያደርጉት እንጂ በኃይል የሚጫን አይደለም። ወደድክም ጠላም አረንጓዴ ቢጫ ቀይ ተቀበል የሚባል ነገር አይሰራም፣ ሊሆንም አይችልም። ካሁን በኋላ ከፈለግን እናደርገዋለን፣ ካልሆነም ማሻሻያ የማይደረግለት ነገር የለም። ከተስማማን ነው ይሄ። ካልሆነ ግን አረንጓዴ ቢጫ ቀይ ለአማራ ብቻ የሰጠው የለም። ጀስት በሆነ ታይም ላይ ይሁን ተባለ፣ ናሽናል ሲምቦል ሆነ፣ ቀጣ መጠለ። ከዛ በኋላ ብሔር ብሔረሰቦች ደግሞ የራሳቸው ባንዲራ ፈጠሩ። ይህ ራይት። ከዛ በኋላ የራስህን ባንዲራ ክልልህ ላይ እየሰቀልክ ህግ ለማስከበር ብለህ ገብተህ ሰው ክልል ላይ ገብተህ ባንዲራ ማቃጠል፣ ባንዲራ መርገጥ ምንድን ነው ይሄ? እኔ አሁንም የህወሓት ባንዲራ እየደገፍኩት አይደለም። የህወሓት ባንዲራ እቃወማለሁ። የትግራይ ህዝብ ቋንቋ፣ የትግራይ ህዝብ ባህል፣ የትግራይ ህዝብ እምነት አያረጋግጥም ብዬ ነው የማስበው። እኔ አይገልጽም ብዬ ነው የማስበው። እንደዛ ስላልኩ ግን ያ ባንዲራ የማቃጠል መብት የለኝም። ምክንያቱ ያ ባንዲራ በህግ የተተከለ ነው። በህግ እስከሚፈርስ ድረስ መጠበቅ ነው ያለብን። ካልሆነ ግን ሰው ክልል ቤት ሰው ቤት ገብተህ የሰው ባንዲራ መርገጥ፣ ማቃጠል፣ እንቱፍ ማለት ምን ማለት ነው? አማራ ክልል ላይ ያለው ኮከብ ያለው የክልሉ ባንዲራም ህወሓት ነው የሰራው። ታዲያ ለምን እሱ አትቀዱትም? ባህር ዳር ሄዳችሁ ካልሆነ ግን የራስህ በክብር እየዘመርክ እንዳያልፉት የለም እያልክ እየዘፈንክ እንዳልነበረ ዛሬ የተገላቢጦች ጊዜ ጠባቂ ትሆንና የሰው ስነ ልቦና ማጥናት አለባችሁ። የህዝብ ስነ ልቦና ማጥናት አለባችሁ። ይህ አካሄድ ለህወሓት ድጋፍ እየሰጣችሁት ነው ያላችሁ። ህወሓት አሁን ምን ይላል? እዩት፣ ባንዲራችሁ እያቃጠሉት ነው፣ የትግራይ ባንዲራ እየተቃጠለ ነው፣ መሬት እየተወረ ነው ብሎ ስትሬንግዝን እያደረግ ነው። ህወሓት እንዲያንሰራራ እያደረግ ነው። ቢያንስ ቢሸነፍ እኮ አስተሳሰቡ እንዲኖር እያደረግን ነው ያለነው። ማነውስ መብት የሰጠ ሰው ክልል ገብተ ሰው መሬት ገብተ የሰው ባንዲራ እንድታቃጠል? ባይዘወይ በባንዲራ ጉዳይ ጀግኖች እንደዛ አያደርጉም በጭራሽ። ስለ ባንዲራ ትርጉም ያለው 10,000 ይጥላው ባንዲራ ወታደር አያቃጥልም፣ አይረግጥም፣ ክብር አለው። በየትኛውም ዓለም የሚገኝ ባንዲራ ሁሉም ክብር አለው። ስለዚህ ጋጥ ወጥነት፣ ይሄ አጉል ፍኮራ፣ ቀረርቶ አሁንም ልንገራችሁ፣ ትክክል ልንገራችሁ፣ ተደናብረው ይሁን የትግራይ ህዝብ ባንዲራ ቀዩን ይወደዋል። በቃ ባንዲራ ነው ይለዋል። በህግ እስካልተከለከለ ድረስ ደግሞ ባንዲራው ነው። ካልሆነ ግን በህግ ሳይከለከል ምክር ቤት ሳይወስን እየገባህ ባንዲራ ማቃጠል ማለት ምን ማለት ነው? ይህ ለፌዴራሊዝም አንቲ ፌዴራሊዝም ነው። ይህ ለአድሃዳዊነት የምታደርጉት ሩጫ ነው። አይቆንም። ካሁን በኋላ አህዳዊነት ኢትዮጵያ ውስጥ አይኖርም። ትናንትም ተናግሬያለሁ። ተቀብረዋል፣ ይቀበራል። ስለዚህ እንደዚህ አይነት ጋጥወትነት ከስነ ምግባር የጎደለው ትክክል አይደለም። በህግ ተወስኖ እስከሚቀየር ድረስ ሪስፔክት ማድረግ አለብን። የሚቀይረው ማን ነው? የትግራይ ህዝብ ነው የሚቀይረው። አማራ ክልልም እኮ ማሻሻያ ያደርኩ ብሎ ኮከቡ ነው ወደ ጎን ያዞረው እንጂ ምንም ያደረገው ለውጥ የለም። ባይዘው የአማራ ክልል ባንዲራ ዲዛይን ያደረገው ኢያሱ በርሄ ነው። ኢያሱ በርሄ ታጋይ ኢያሱ በርሄ 1974 ዓመተ ምህረት ከኢሃፓ ከድተው፣ ያው የመክዳት ልምድ አለ። ከኢሃፓ እየተዋጉ ነበር። ኢሃፓ ሆነው ኢሃፓ ከድተው ከህወሓት ጋር እና አዲሱ ለገሰ እነ ታምራት ላይኔ እነ ህላው ዮሴፍ ግንኙነት ጀመሩና ተንቤን ላይ ኮሊዥን ፈጠሩ። በተንቤን ላይ ያው በደግ ጊዜ ተላላኪ በነበሩበት ጊዜ ትምህርት ቤት አሰርተዋል። አሁን ትምህርት ቤት ቢያቃጥሉ ተንቤን ላይ ሄደው ቢያደን ራሱ አሰርተዋል። ባይዘው ተንቤን ላይ ሄደው የትግራይ ህዝብ አግዛለሁ ብለው ህወሓት ጌታ በነበረበት ሰዓት ማለት ነው። ዲዛይን ያደረገው ማን ነው? ኢያሱ በርሄ ነው ዲዛይን ያደረገው። የአማራ ክልል የትግራይ ክልልና የአማራ ክልል በቅርጽ እንጂ አስተሳሰባቸው ሁሉም የኮሙኒስት ነው፣ አንድ ነው። አሁን ግን ድፍረታቸው ምን ይላሉ መሰለ? አማራ ክልል ላይ ያለው የህወሓት ባንዲራ ሲያቃጥሉ የትግራይ ህዝብ ስነ ልቦና ለመጉዳት አሸንፈናል፣ በቃ ቀብረናል፣ ካሁን በኋላ እኛ ነው የምንረግጥ ለማለት ሲፈልጉ
ባንዲራ ሄደው ያቃጥላሉ። የትግራይ ህዝብ ባንዲራ this is shame አይደረግም። እንዴት ህግና ስርዓት ባለባት ሀገር የህዝቡ ስነ ልቦና አጠብቁም እንዴ? ይሄ ነው ጀግንነት? ይሄ ነው ህግ? ማን ነው እንድትረግጥ መብት የሰጠ? በቃ የመንግስት ህልውና ኢትዮጵያ መንግስት የላትም እያላችሁ እኮ ነው። ስለዚህ ካቃጠልክ መጀመሪያ ክልልህ ላይ ያለው ባንዲራ የማታምንበት ከሆነ የመጀመሪያ ክልልህ ላይ ያለው ባንዲራ አቃጥል። ደሴ ላይ፣ ጎንደር ላይ የቢአደን ህወሓት የሰጠው ባንዲራ እየሰቀልክ መቀሌና አክሱም ገብተህ የትግራይ ባንዲራ የምታቃጥለው ለምንድን ነው የኔ ጥያቄ። እነዛ ባንዲራዎች ደግሞ መቀየር ካለባቸው በህግና ስርዓት ነው። ካሁን በኋላም አንድ ባንዲራ የሚባል የለም፣ አይኖርም። ክልሎች የራሳቸውን መገለጫ የሆነው ባንዲራ የመያዝ የማጽደቅ ህገ መንግስታዊ መብት ተሰጥቷቸዋል። በቃ ይሄ ነው ቅጩ። ልንገር፣ ካስፈለገ አረንጓዴ ቢጫ ቀይ የሚለው ማሻሻያ ሊደረግበት ይችላል። ግዑዝ ነገር አይደለም። መጽሐፍ ቅዱስ ብቻ ነው እንዳትጨምሮ የተባለ። ከዚህ ታሪክ ውጭ የጨመረ የቀነሰ ኃጢአት ነው የሚባለው መጽሐፍ ቅዱስ ብቻ ነው እንጂ በዓለም ታሪክም ይቀየራል። ባንዲራ ይቀየራል፣ ህገ መንግስት ይቀየራል። ሁሉም የማይቀየር ነገር የለም። ህዝቦች ከተስማሙ ነው። ካልሆነ እናንተ ባላችሁት ካሁን በኋላ የሚጫን ህዝብ የለም። ላረጋግጥላችሁ። በቃ ይህ ነው ሐቁ። የትግራይ ገበሬ ዘንድዎ ጉቦ ሲዘመር ነው ያ ባንዲራው ነው ሲቆም ነው። ገብቶታል አልገባውም ሌላ ጉዳይ ነው። ማስረዳት እንጂ በመቅደድ አታስረዳው። እውነት ኢትዮጵያ አቀንቃኝ ኮንክ አንተ አረንጓዴ ቢጫ ቀይ ያልክ ከሆነ ክልልህ ላይ ያለው ባንዲራ መጀመሪያ አጽዳ። ክልልህ ላይ የተሰቀለው ባንዲራ መጀመሪያ ርቀት አቃጥል። በየመስሪያ ቤቱ እሱ ነው የሚሰቀለው ከባለ ኮከብ ባንዲራ። ባለ ኮከብ ባንዲራ ናና እስከ አዲስ አበባ ባለ ልሙጥ ሰላማዊ ሰልፍ አድርገህ ውጣ። ወንድ ኮንክ ናና እስከ አዲስ አበባ መስሪያ ቤት ላይ ስቀል ታገኛታለህ። ስለዚህ ጋጥ ወጥነት የወታደርነት ባህሪ የሌላችሁ ሸፍታ ዝም ብለህ ዛሬ በስንቱ ልቃጠል በስንቱ ልበጥበጣለች በሶ። ስለዚህ ይህ ህገወጥነት ይህ አካሄድ ትክክል አይደለም። ሁለተኛው በቃ ድሉ የአንድ ብሔር የማምሰል ህወሓት ተሸንፏል። አዎ ማን ነው ያሸነፈው? መከላከያ ኢትዮጵያን ነው ያሸነፉት። በቃ አማራ ክልል ሚሊሻና ልዩ ኃይል የሰራው ጀብድ ፊልምም ትሰራላችሁ ባይዘው እንዴ። እኔ መከላከያ ነው የማውቀው። መከላከያ ባቃጠለው ታንክ ላይ ተነስተ ስኒፐር እዛ ፎቶ ላይ መነሳት ቀላል ነው። ምን ችግር አለው? እኔ እነሳለሁ። መከላከያ ያቃጥልልኛልና መሽግ ይሰብርልኝና እዛ ሄጄ ጎራ ውላለሁ። በቃ አርበኝነት ስለዚህ ይህ አካሄድ ትክክል አይደለም። እኔ ይህ ድል የኢትዮጵያውያን ድል ነው። የመከላከያ ኮንትሪቢዩት አላደረገም ማለት አይደለም። የአማራ ክልል ሚሊሻና ልዩ ኃይል ኮንትሪቢዩት አድርጎም ሊሆን ይችላል። አሁን ግን ጭራሽ በቃ ምስጋና ለኛ ነው የሚገባው። ሽሚያ፣ የድል ሽሚያ። ይህ ባይዘው በታሪክም የመጣ ነው። ያሁን አይደለም። አድዋም የአማራ ብቻ የማስመሰል አለ። አድዋም እኮ በቃ አድዋ ሲነሳ አማራ ነው የምትሉት። አጼ ምኒልክ ኮንትሪቢዩት አድርገዋል። ንጉስ ስለነበሩ ነው አጼ ምኒልክ የሚባለው። ከአሉላ በላይ ምኒልክ ኮንትሪቢዩት አላደረገም ለአድዋ። ከባሻው ዓለም በላይ ምኒልክ በአድዋ ላይ ኮንትሪቢዩት አላደረገም። አንብብ። በዝም ብዬ አይደለም የምሞግትህ እኔ ግን መሪ ነበሩ። በምኒልክ ይጠራል፣ ያስከይደናል። ወደ አድዋ የዘመተው ወታደር 6 ወር ሙሉ 3 ወር ሙሉ የቀለበ የትግራይ ህዝብ ነው። ከሸዋ ተጭኖ ቆሎ አልሄደም። ከሸዋ ተጭኖ ሳንጋ አልሄደም። የትግራይ ሴቶች ናቸው በርበሬ ሲያቀብሉ የነበሩ። ኢቭን የትግራይ ተራራዎች አስተዋጽኦ አድርገዋል። ተራራው ራሱ መልክዓ ምድሩ ለኢትዮጵያ ሰራዊት ትልቅ አስተዋጽኦ አድርገዋል አድዋ ላይ። ከአድዋ ላይ ግን የአሉላ ስም አታነሱ፣ የባሻው ዓለም ስም አታነሱ፣ የራስ መንገሻ ስዩም ስም አታነሱ።
በቃ ምኒልክ ብቻ ነው የምትሉት። ምኒልክ ኮንትሪቢዩት አላደረገም ማለት አይደለም፣ አድርገዋል። አይ ሪስፔክት አውቃለሁ፣ መሪ ነው። እናንተ ግን በቃ የራሳችሁ ጀብደኝነት የራሳችሁ ጀግንነት ብቻ። 1000 ዘፈኖች ስለ ምኒልክ ዘፈን እንዴት 3 ዘፈን ስለ አላህ ይጠፋል? 1000 እኮ ነው የዘፈናቸው። ኧረ ከ1000 በላይ ይሆናል። ምን ያልተባለ ምን ያልተፈከረ ምን ያልተወራለ። ድሉ ግን እውነት የምኒልክ ብቻ ነው? የአማራ ብቻ ነው? የኦሮሞ ጀነራሎች ስንባልቻ የኦሮሞ ዋሪየርስስ የወላይታዎችስ ማን ነው እዛ ላይ ያልሞተው? አሁንም ባላንስ እናድርግ። ማን ነው ዛሬ አቶ ታዬ ደንዳ ጥሩ አድርገው ጽፈዋል። አማራ እየገደለው እየጎዳው ያለው ማን ነው? እናንተ አንድ ጥቂት ነገሮች በምትሰብኩት ጥላቻ ምስኪኑ ደጉ የአማራ ህዝብ እየጎዳችሁት ነው ያላችሁት። በእናንተ በፈጠራችሁ ጥላቻ፣ በእናንተ ቀረርቶ እዚህ የፌስቡክ ዋይታ ስንት ምስኪን በእናንተ ሰበብ ያለቀ ነው ያለው። መተከል ላይ አልቀዋል፣ ጉራ ፈረዳ ላይ አልቀዋል። ነገም የሚታወቅ አይደለም። እስኪ ፍቅር ስበኩ፣ እስኪ አንድነት ስበኩ። እስኪኛ ብቻ ነን ተውት። የትምክህት የቹቪኒዝም ይባላል በታሪክ። ቹቪኒዝም ማለት የኔ ብሔር የበላይ ነው ሌላው በታች ነው ብሎ ማሰብ ነው። ቹቪኒስት ሊደርስ ነበሩ እነ ሂትለር፣ እነ ሙሶሎኒ፣ እነ ፍራንኮ ስፔን የሚባሉት የስፔኑ ፍራንኮ ጀነራል ፍራንኮ፣ የጣሊያኑ ሙሶሎኒ፣ የጀርመኖች ከህዝብ በላይ ናቸው ልዩ ፍጥራን ናቸው ብሎ ያምን ነበረ ናዚ። የቹቪኒስት ቲንኪንግ አይጠቅምም። ስለዚህ ይህ አካሄድ ትክክል አይደለም። አንድ ባንዲራ፣ አንድ ህዝብ፣ አንድ እምነት የሚባል የቀረበት ነው። አይሆንም። ከዛ አንድ ኦፊሻል ያላችሁ የመንግስት ባለስልጣን ፌስቡክ ላይ ተጥዳችሁ ሰውን ሲተወነጅሉ የምትውላላችሁ። ስፔሻሊ አሁን ዛሬ አቶ ማናቸው ስሙ ኮማንደር ነው አበራ አዳሙ የሚባል የአማራ ክልል ልዩ ኃይል የጻፈው ካልቻላችሁ እኛን ንግባና ኦሮሚያና ቤንሻንጉልና እናረጋጋ። ከዚህ በላይ ጉራ፣ ከዚህ በላይ ትምክህት አለ? የኦሮሞ ልዩ ኃይል አንሶ የቤንሻንጉል ልዩ ኃይል አንሶስ ከአማራ ክልል ሊሄድ ሊያረጋጋ? አቤት ፉከራ! 30 ዓመት አልሰገዳችሁም እንዴ? 30 ዓመት እግር አላጠባችሁም እንዴ? ማን ነው ጠንክሮ የተቃወመው? ቄሮ አይደል እንዴ የጣለው ህወሓትን? ኋላ ላይ ጎንደር የተወሰነ ስብሰባ ነበረች፣ ፋኖ ተብላ ተገባች እንጂ። እስኪ እውነት ቅጭቅጩን እንነጋገር። አበራ አዳሙ የማያልፉት የለም ያ ሁሉ ታለፈ ብሎ የታጋይ ዘፈን የዘፈነ መለስ መልአክ ነው ባለ ራእይ ነው ሲል የነበረ ሰው ዛሬ ኃላፊ ሆነና የአማራ ኦሮሞ ልዩ ኃይል ጣልጣል በማድረግ በአንድ ክልል ነፃነት ማን ነው ለሌላ ክልል መግባት እንዲገባ መብት የሰጠው? ማን ነው? ስለዚህ ይባላል አይባልም። ህግና ስርዓት አለው። በክልሎች መግባት የሚችል መከላከያ ብቻ ነው። ከመከላከያ ውጪ ሌላ መግባት አይችልም። ይህ ነው መታወቅ ያለበት። ከዚህ ውጪ ግን ወደ ውጪ ነው። ዝም ብሎ